ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን ከርማችኋል? በመላው ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ የጄኤምኤም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ከረማችሁ? ሰርጋችን ድግሳችን ደረሰ እያልን ለመጮህ የረዳንን ያገዘንን እግዚአብሔር አምላካችንን እጅግ አድርገን ስለ ሁሉም ነገር እናመሰግነዋለን። በየሳምንቱ ወደ እናንተ የሚደርሰው የቤተ ክርስቲያን የምድር ቆይታዋን እንግዲህ አስመልክቶ የመጠናቀቁን የማንቂያ መረጃዎችን በማሳየት በቅርቡ ደግሞ ከሰማይ መለከት ይነፋል ብለን መለከት ነፊዎች ነን። ክቡራትና ክቡራን አብሮነታችሁ ከኛ ጋር የሆነ በመላው ዓለማት ያላችሁ በሙሉ ምታበረታቱን ምትጸልዩልን ሁሉ እግዚአብሔር አምላክ አብዝቶ ይባርካችሁ። አሁንም ከኛ ጋር ሁኑ። የዚህ ሳምንት የምፅዓታዊ ማነቃቂያ ዜናችንን አቀርብላችኋለሁ። ከዚያ በፊት ከመጽሐፍ ቅዱስ አንድ ክፍል ላንብብላችሁ። ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ፣ ያለ ቅድስና ማንም ጌታን ማየት አይችልም ይላል ዕብራውያን ምዕራፍ 12 ቁጥር 14 ላይ። ጌታ አምላካችን ወገኖች ሆይ ፊት ለፊት ከነክብሩ ከነሞገሱና ከነግርማው የሚታይ አምላክ ነው። በዚህ በሥጋው ዓይናችን የምድርን ነገር የምናየው አይደለም። ይሄ አሮጌ ማንነታችን ተዋጅቶ የሚሞተው የማይሞተውን በለበሰ ጊዜ ግን እናየዋለን። መኖርን፣ መጨከንን፣ መለየትንም ያደረገው የተሰጠን ጸጋ ዓለማዊ ምኞትንና ኃጢአተኝነትን አስክዶ የእርሱን ክብር መገለጥ የምንጠባበቅ አስደራጊ ስለሆነ መቀደስን እንፈልግ ዘንድ ግድ ነው። ከድፍረት ኃጢአትም ብዙ ማይልስ ርቀት ሊኖረን ይገባል። ልንቆርጥና ልንወስን ከእግዚአብሔር ጋር ልንወግን ዘመኑ ይጠይቀናል። አሮጌ የሥጋ ሥራን እየገደልን መኖር የሚያስችለን ጸጋ ስለተቀበልን እንችላለን። ይህ ሁሉ የሚሆንበት ምክንያት ጌታ ሊታይ የሚቻለው በዚህ መልኩ ነውና። ስለዚህ የጽድቅ ሕይወት እንዲኖረን የተጠራን ወንድና ሴት ልጆች ሔዋንን እንዳሳታት እኛንም ሐሳባችንን ሊያበላሹ ለሚመጡብን ሁሉ የለም ለዚህ ላቆምከው ምስል አልሰግድም የምንል ልንሆን ይገባል። በየቀኑ በሕሊናችን የሚቆም ምስል አለ። እምቢ አልሰግድም ባዮች ሆነን መለየትንና እልፍ ማለትን እንልመደው። ወገኖች ንስሐ መግባት አስፈላጊያችን ነው። ደሙ አጥቦን ሁልጊዜ ጸድተን ንቁ ሆነን ፊቱን ማየት እንዳይከለክለን የዘወትር መጽዳት ይሆንልን። ንጥቀት ድንገት ስለሆነ ይህንን ፈላጊ ነው። ለሁልጊዜ መጉደፍ የሁልጊዜው የጌታ ኢየሱስ ክርስቶስ ደም ከኃጢአት ማጠብንም ያደርግልናል። አሁንም በተከበረው ሕልውና ውስጥ በመኖር ደስ ይለናል። ደግሞም ሙሽሪትን ጌታ መጥቶ ሊወስዳት ሲመጣ መጉደል እንዳይኖር ይልቁንም የነገሥታቱን ንጉሥ የጌቶችን ጌታ የኃያላኑን ኃያል የአማልክቱን አምላክ ፊት ለፊት ለማየት የተጠራን ከዚህ ክብር ልንጎድል በፍጹም አይገባም። ዛሬም የታመነ ደም አለን። እንቅረበው፣ እንታጠበበት። ጉልበት ያለው መንፈስ ቅዱስን እየተደገፍን ሊያወርደንና ሊያዋርደን ሊቀብረንም የሚፈልገው የሥጋ ኃይልን እንድናሸንፍ ያደርገናል። ረብ የሌለውን ነገር እንደ ጊያዝ አስጎምጅቶ ከቅባት ክልልና ከእግዚአብሔር ሕልውና አስፈትልከው ለሚያስወጡን እንንቃ፣ እናነቃቃ ዛሬም የምንለው ነው። አእምሮና መንፈስን ከሚያረክስ ምናምንቴ የኃጢአት ደስታዎች ከሚነክሱብንና ንጽሕናን ከሚያጎድፉ ከተሰወሩ በደሎች መመለስ ሆኖልን ቀጣይ ዘመናችንም አብዝተን መቀደስን የምንፈልግበት ይሆንልን። ጌታ ኢየሱስን ፊት ለፊት የምናይበት ቀን ደርሶ ልታየው አትችልም ብሎ አያስከልክለን። ምክንያቱም ቀኖቹ ክፎች ናቸው ካሰኛቸው አንዱ ጽድቅ የሚመስል አመፅ ውስጥ የማዘፈቅ አቅመኛ ስለሆነም ነው። ይህ እንዳለ ሆኖ ክቡራት ቅዱሳን እግዚአብሔር ቤተሰቦች አስደናቂውን ጌታ ልናየው በጣት የሚቆጠሩ ዓመታት የቀሩነን። ደስ ይበላችሁ። እኛ እንንቃ፣ ሌሎችንም እናነቃቃ። እስኪ ደግሞ ሰሞኑን ዓለማችን ምን መስላ ከረመች? ያነቃን ዘንዳ መረጃዎቹን እናስተላልፍላችኋለን። ለቀዳሚነት ወደ ያዝነው ዜና እናልፋለን። ብስራት ታደሰ ነኝ። ወደ ሰሞነኛው የዓለምን ትኩረት አንቆ የያዘው ከወደ እስራኤል የተደመጠውና ከቤተ መቅደሱ ግንባታ ጋር ተያይዞ መስዋዕት ይሆናሉ ተብለው ካሁን ታረዱ እየተባሉ ሲጠበቁና በተለያዩ ምክንያቶች ዕድሜያቸው የረዘሙት ጥጃዎች ጉዳይን ነው። በአንደኛዋ ላይ ቢላ አርፎባታል። እንዲህ እናየዋለን። Just in July 8th, 2025 in Israel,
there is a preparation or a practice of a sacrifice of a red heifer being performed. Here's the video. I'll put it on a loop so you can see it. Just to recap, this year in 2025, red heifer raised in Israel was disqualified for sacrifice after 2 black hairs were found on its body. I'll put it on a loop so you can see it. Just to recap, this year in 2025, red heifer raised in Israel was disqualified for sacrifice after 2 black hairs were found on its body. ውድ የምፅዓቱ አዋጅ ነጋሪ አገልግሎት ተመልካቾቻችንና አድማጮች በአገረ እስራኤል ሲጠበቅ የነበረው የቀያይ ጥጆቹ ጉዳይ መቋጫ በማግኘቱ ወደ መገባደዱ እየደረሰ ከመሆኑ የተነሳ ባሳለፈው ሳምንት መጀመሪያ ላይ ተከስተዋል። በፈረንጆቹ ጁላይ 8 ተፈጻሚ የሆነው ከአምስቱ ሁለቱ ለመስዋዕት ብቁ ናቸው ተብለው ከቀሩት 2 ቀያይ ጥጃዎች አንደኛው ላይ 3 ጥቁር ጸጉሮች በመገኘታቸው ሳቢያ ትንቢታዊ ሂደት በአስደንጋጭ ፍጥነት በመገስገሱ ከወዲሁ በአንደኛው ጥጃ ላይ የልምምድ ሂደት ተፈጻሚነት አግኝቷል። ታዲያ ቀሪዋስ የሚል ጥያቄ ያጭራል። የአንደኛዋ መቅረት በትንቢታዊ ቀመር በአፋጣኝ በመገስገስ ላይ ይገኛል። ይህ ቀሪ ክስተትም የሐሳዊው ክርስቶስ መቃረብ ዋዜማ ላይ እንደሆነ አመላካች ነው። ይህ በእንዲህ እንዳለ በቅርቡ ከአሜሪካው ፕሬዝዳንት ሚስተር ዶናልድ ትራምፕ ጋር የተገናኙት ዋና ራባዮች በምን ጉዳይ ተነጋገሩ ተብሎ ሲጠየቅ እንደ የፍጻሜ ዘመን ምሁራኖችና ተንታኞች እምነት በቤተ መቅደሱ ጉዳይ እንደሆነ ታምነዋል። ከዚህ ቀደም በዘገብነው መሰረት በአሜሪካን ያሉ የአይሁድ ማህበረሰብ በተጠራ ጉባኤ ላይ የክብር ተጋባዥ የነበሩት በጊዜው ውጩ ተፎካካሪ የነበሩት ሚስተር ዶናልድ ትራምፕ ነበሩ። ይህ ከፍተኛ የሆነ የእውቅና መርሃ ግብር ላይ የሰለሞንን ቤተ መቅደስ ዳግም የሚያሰሩት ከንጉሥ ቂሮስ በመቀጠል እሳቸው ናቸው ተብሎ ታምነዋል። ይህንን ግንኙነት እየዘወረው የሚገኘው የሴት ልጃቸው ባለቤት የሆነው ያሬድ ኩሽነር የተባለ ግለሰብ እንደሆነም ይነገራል። በቅርቡም የእስራኤሉ ጠቅላይ ሚኒስትር ናታንያሁ ከሰለሞን ቤተ መቅደስ ወይም ደግሞ ከአላስካ መስጊድ በታችኛው የመሬት ክፍል በተሰራ ጠንካራና አስተማማኝ የዋሻ ክፍል ውስጥ ሆነው በሰጡት መረጃ የሰለሞን ቤተ መቅደስ በመዳፋችን ውስጥ ነው በማለት ተናግረዋል። በተጨማሪም እስራኤል ከተመሰረተችበት ቀን ጀምሮ ተከልክሎ የነበረው በፈረሰው ቤተ መቅደስ አካባቢ የአምልኮ ስርዓት በመፈቀዱ ሳቢያ የጥጃዋ መሰዋዕትና የአምልኮ ስርዓት ከ2000 ዓመት በኋላ ተፈጻሚ ሆነዋል። አሁን እንግዲህ ይህንን ስናይና ስንሰማ እንደ ማንኛውም ሚዲያ ሪፖርት አቅራቢዎችና አድማጮች ሳንሆን ተዘጋጂዎች መሆን እንደሚገባን ያሳያል። ምክንያቱም ሰዓቱ አልቋልና። አሁንም እንንቃ፣ እናነቃቃ። የማናቆመው ጨዋታችን ነው። If God were illegal, we'd deport him. That's what the mayor of Texas said on live TV. Not even 12 hours later, the sky opened up. A flood unlike anything ever seen drowned entire towns. Among the missing, 26 girls from a summer camp, still not found. Was it karma, divine punishment, or just nature responding to arrogance? But the worst part, it's not over. Meteorologists have now confirmed it. The storm is going to triple in intensity over the next 72 hours. Texas, no one escapes the flood. Comment. ወደ ሌላው መረጃችን ሻገር ስንል ክቡራትና ክቡራን ከዚህ ቀደም በእግዚአብሔር ላይ ሲያሾፉና ሲያላግጡ የነበሩ ሰዎች የደረሰባቸውን መዓት ዘግበን እንደነበር አይዘነጋም። በተለይም ደግሞ በካሊፎርኒያ ግዛት የደረሰው የሰደድ እሳት ሳቢያ ግማሽ የሎስ አንጀለስ ክፍል በእሳት ተበልቶ ማለቁ የሚታወስ ሲሆን መንስኤ ነው ተብሎ የሚታመነውም የካሊፎርኒያ ነዋሪዎች እግዚአብሔር ከክልላችን ይውጣ በማለት ያሰሙት መፈክር ማግስት መሆኑ ብዙዎችን አስደንግጠዋል። በሀገር ደረጃ የሚሆን በግለሰብ ደረጃ በእግዚአብሔር ላይ የቀለዱት ምላሽ ማግኘታቸው ይታመናል። ታዲያ ልናወጋቸው የወደድነው ጉዳይ ቢኖር ሰሞኑን የአሜሪካን ግዛት የሆነችው የቴክሳስ ግዛት ባሉት 3 ከተሞች ላይ በደረሰው ድንገተኛና አውዳሚ የጎርፍ አደጋ ሳቢያ አደጋው የደረሰበትን ነዋሪዎች ሰበብ ያደረጉትና ጣታቸውን የጠቆሙት በቴክሳሱ አገረ ገዢ ላይ እንደሆነ መረጃዎች እያወጡ ይገኛሉ። ምክንያት ያደረጉት ደግሞ እኚሁ አገረ ገዢ ስደተኞችን በተመለከተ ከአንድ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ፈጣሪ እንኳን ያለኛ ፈቃድ በግዛታችን ቢገኝ እናባረረዋለን በማለት ባብራሩትና ምላሽ በሰጡበት 24 ሰዓት ባልሞላ ጊዜ ውስጥ ይህ ምንም የአየር ፍንጭ በሌለበት ሁኔታ አስደንጋጩ ክስተት ደርሷል። አሁን እንግዲህ እግዚአብሔር አይዘበትበትም እንደሚል ቃሉ የሚሰማና የሚያይ የሚናገርም ሕያው አምላክ እንዳለ ዓለማት እንዲያውቁ ራሱን ያለ ምስክርነት አይተውም። የተመለሱ የአትታበዩ
የበኩራትም አትናገሩ መርህና ምክር ልብ ብሎ ለሰማ ለታዘዘም ይሰራል። የከፋው ቅጣት ሳይመጣ በፊት በእንዲህ መሳይ ማስደንገጫዎች ሰው ሰምቶ በአመፅ ከመጓደድ በትሕትና መለስ ቢል መልካም ነውና ዛሬም በእግዚአብሔር ላይ መሳለቅን የምታደርጉ መልእክቱ ለሁላችንም ነው። ፍራ እንጂ የትዕቢትን ነገር አታስብ የሚለው የታመነ ቃል ነው። ክቡራትና ክቡራን የምትከታተሉት ምፅዓቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለ መቅረቱ ማዘጋጃ መለከት ነፊ እወጃ አገልግሎታችንን ነው። አሁንም እንቀጥላለን። ወደ መረጃችን ሻገር እንበል። የቻይና መንግስት ክርስቲያኖችን ለመቆጣጠር አዲስ ሕግ እንዳወጣ ከሲቢኤን ኒውስ ሰማን። Economic pressures are creating social unrest in China, and that's led to a new wave of persecution against Christians. The government is arresting pastors simply for collecting offerings, and foreign missionary activities are being restricted. Despite the crackdown, the church continues preaching the gospel, and Christianity is growing. የቻይና ኮሚኒስት ፓርቲ ይህ አዲስ የቁጥጥር ሕግ አርቲፊሻል ኢንተለጀንስን በመጠቀም በአገሪቱ ያሉትን ክርስቲያኖችን በመለየትና በመነጠል ወህኒ በመወርወር ሌላ ስደትን በክርስቲያኖች ላይ አቀጣጥለዋል። በርካታ የቤተ ክርስቲያን መጋቢዎች ታፍሰው ዘብጥያ ተወርውረዋል። ከዚህ ቀደም ቻይና ክርስትናን በመበረዝ ህብረተሰቡ በተሳሳተ አቅጣጫ እንዲጓዝ ከኮሚኒዝም ርዕዮተ ዓለም ጋር በመቀየጥ አዲስ አይነት መጽሐፍ ቅዱስ በማተምና በማሰራጨት ከፍተኛ የሆነ የክህደት አሰራርን በሰፊው ተያይዘዋለች። በተለይም ደግሞ የክርስቶስ ኢየሱስን ምስል ከምዕመኑ አይን ለመሻር ያለ የሌለ ኃይሏን በመጠቀም ላይ ነች። ይሁን እንጂ ስደቱ ምንም ያክል ቢያይልም የሚድኑት ሰዎች መጠን በከፍተኛ ደረጃ በመጉረፍ ላይ ይገኛል። እንግዲህ የኤአዩ አብዮት ይህን ያክል እንደደረሰም ጠቋሚ ነው። ቤተ ክርስቲያንም ከተነጠቀች በኋላ ሐሰተኛው ክርስቶስ በዋናነት ከንጥቀት የቀሩትንና በኢየሱስ ክርስቶስ የሚያምኑትን አነፍንፎ የሚያድንበትና ፍጥነትና ጭካኔ በተሞላበት መልኩ የሚቆጣጠርበት ቅድመ ዝግጅትም ይመስላል። ይህም ምን ያክል በጫፍና በቋፍ ላይ እንዳለን አመላካች ስለሆነ መንቃት ይገባናል። ሕይወታችሁን ለኢየሱስ ክርስቶስ አሳልፋችሁ ያልሰጣችሁ ወገኖች እባካችሁ እድሉን ተጠቀሙበት። ይሄ እውነት እንጂ ተረት ተረት አይደለም እናወራላችሁ። ስለዚህ በኋላ ጸሎት ንስሐ ቢባል እጅግ ከባድ ጊዜ ነውና እየመጣ ያለው አሁን በጸጋ ዘመን ቶሎ ብላችሁ ወደ እውነተኛ አዳኝ ዘወር በሉ። ዜናውንም አንብቤ ስጨርስ አብራችሁ ንስሐ በመግባት እንድትጸልዩ ከወዲሁ ጥሪ አደርግላችኋለሁ። ከአፍታ ቆይታ በኋላ እንገናኛለን። ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገር ማን አይቷል? በውኑ አገር በአንድ ቀን ታመጣለች ወይስ በአንድ ጊዜ ሕዝብ ይወለዳል? አዎ በ1948 ተወለደ። ይሄ ትንቢት የተፈጸመው መቼ ነው? በ1948 ዓመተ ምህረት እስራኤል ኔሽን ደረጃ በዓለም አቀፍ ደረጃ the state of Israel is born in 1948 የወጣው በጋዜጣ ላይ ነው። ፓለስቲኒያን ፖስት በሚለው ጋዜጣ ላይ እስራኤል የምትባለው አገር ተወለደች ብሎ ተጻፈ። ያንን ጋዜጣ አይቼዋለሁ ወገኖች ሆይ፣ የተጻፈውን ጋዜጣ የፓለስቲኒያን ጋዜጣ እና የሚገርማችሁ ነገር እግዚአብሔር የተናገረው ስለሚፈጸም ቁጭ አርክ ይውላችሁ። ከዛ በኋላ ተበተኑ በዓለም ላይ። የእግዚአብሔር ምሕረት ተመልከቱ። በመጨረሻው ላይ የሚሆነውን ነገር ተመልከቱ። ራእይ ምዕራፍ 7 ላይ አውጡ። ከቁጥር 1 ጀምሮ ነው ማንበው። እንደዚህ ይላል። ከዚያም በኋላ በአራቱ ማዕዘን ቆመው አራት መላእክትን አየው። እነርሱም አራቱን ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርና ባህርንም ሊጎዳ ለተሰጠው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስከምናትማቸው ድረስ ምድርና ቢሆን ወይም ባህርን ወይም ዛፎችን አትጉዳ አላቸው። የታተሙትም ቁጥር ሰማው።
ከእስራኤል ነገድ ሁሉ የታተሙት 144,000 ነበሩ። ቀና በሉ፣ እየጨረስኩ ነው፣ አይዟችሁ። ይኸውላችሁ ከእያንዳንዱ 12ቱ ነገድ 12,000 ምንድነው እነኚህ የሚታተሙት? ቆይ አለው። 7 ዓመት አንድ ሱባኤ ነው አይቀረችው፣ አንዱ ሱባኤ ነች። አንዷ ሱባኤ ግማሿን 3 ዓመት ተኩሏን ዓለምን እያስማማ ራሱን አይገልጥም። በ3 ዓመት ተኩል ማንም አያውቀውም። ከ3 ዓመት ተኩል በኋላ ሶስተኛው ቤተ መቅደስ አሁን የተዘጋጁ ነው። የሚያስፈልገው ነገር ሁሉ አልቋል ተዘጋጅቶ፣ እዛ መጥቶ የሚገባበት ሰዓት ነው። ወገኖቼ ሆይ እዛ ጋር ለመግባት ሲመጣ እና ከ3 ዓመት ተኩል በኋላ ከእስራኤል ጋር ውል ተፈራርመዋል። የ7 ዓመት ማህተም ተደራርገው ተለዋውጠዋል፣ ውለታ ገብተዋል። አሁን ምን ሆነ? እኔ ነኝ እግዚአብሔር፣ እኔ ነኝ መመለከው ክርስቶስ ሲላቸው አንተ አሉታው፣ አንተ አይደለህም አሉት። ያቺ ኢሚዲየት ቅድም በሮሜ ምዕራፍ 11 ላይ የነገርኳችሁ ድንዛዜው ይለቃቸውና ወይኔ ይላሉ። ለአንድ በኩር ልጅ እንደሚለቀስ ለካ እውነተኛውን መሲህ ገለነዋል፣ ለካ እውነተኛውን መሲህ ክደነዋል፣ ለካ ወደኛ የመጣውን ብለው ቅሬታዎቹ ስቅስቅ ብለው ቦታውን ልንገራችሁ፣ ዘካርያስ ምዕራፍ 12 ላይ ታገኛላችሁ። ያለቅሱለታል፣ ይንገበገቡለታል በዛን ሰዓት ላይ እና አንተማ አይደለም ይሉታል። ተመልከቱ፣ አንድ ነገር አስተውሉ። ጉድለታቸው እኛን ካዳነን ሙላታቸው እንዴት ሊሆን ነው ይላል። ምን ሊሆን ነው? አሁን 144,000ዎቹ በአስገራሚ ቅባት ተቀብተው በ3 ዓመት ተኩል የመጨረሻዋ ጊዜ ዓለምን የሚነቀንቅ ወንጌል የሚያገለግሉት እነሱ ናቸው። ይኸው ፊት ለፊት አንተ ሰይጣን ነህ፣ አንተ የዘንዶ አገልጋይ ነህ፣ አንተን አናመልክም፣ ተሳስተን ጌታችንን ሰቀል ነው፣ አሁን ደግሞ በታላቅ ቅባት እሱን እናገለግላለን ብለው በዓለም ዙሪያ ወንጌል ኢየሱስ ያድናል የሚለው ወንጌል 144,000ዎቹ ታትመው በታላቅ ዋጋ እየከፈሉ ያገለግላሉ። ክብር ለኢየሱስ ክርስቶስ ይሁን። ይቆጣል። ዓለም ሁሉ ስሩ ገብቷል። ለሱ አልገዛም የሚሉት 144,000ዎቹና ቅሬታዎቹ። ለዚህ ነው ቅሬታው ይድናል የሚለው። እነኚህ ቅሬታዎቹ በዛን ሰዓት የሚድኑት እስራኤላውያን በሙሉ በኔሽን ደረጃ ክደውታል። አሁን ደግሞ ቅሬታዎቹ በሙሉ ጌታን ይቀበሉና ወንጌልን ሲያገለግሉ 3 ዓመት ተኩል እየተቃወሙት እያገለገሉ እያለ 7ቱ ዓመት ሲያልቅ 3 ዓመት ተኩሉ ኢየሱስ ክርስቶስ ከቅዱሳን መላእክቱና ከኔና ከናንተ ከዳነው ጋራ ከሰማይ ሰማያት ይወርዳል። አሁን አንድ ነገር ይሆናል ወገኖች። አሁን ኢየሩሳሌምን፣ እስራኤልን ጠቅላላ ህዝቡን ለማጥፋት የአርማጌዲዮን የሚባለው ጦርነት፣ የኤፍራጥስ ወንዝ የዛን ሰዓት ይደርቃል። ወታደሮች በዛ ላይ ተሻግረው መጥተው እስራኤልን ሊያጠፏት ሲሉ ከሰማይ ወርዶ በአፉ እስትንፋስ የእስራኤልን የከበቡትን በሙሉ በምንም አይደለም በደቂቃ በሰኮንድ ድምጥማጣቸውን ያጠፋቸዋል። ክብር ለኢየሱስ ክርስቶስ ይሁን። ያ ምን ይባላል? የአርማጌዲዮን ጦርነት ይባላል። ከአርማጌዲዮን ጦርነት በኋላ ሰይጣን ለ1000 ዓመት ይታሰራል። የክርስቶስ መንግስት በምድር ላይ የ1000 ዓመቱ ይጀምራል። አሁን ዓመተ ምህረት ነው፣ ተጠንቀቅ። በምህረቱ አይቀለድም። አሁን የምህረት የጸጋ ዘመን ነው፣ በጸጋው አይፌዝም። የምድር ዘመን ሙጣጭ ጫፍ ላይ ያለን ትውልዶች ነን። ብዙ ብር ካላችሁ እላዩ ላይ ይጨምርላችሁ፣ ግን እንደያዛችሁት ራፕቸር እንዳይሆን ለወንጌል ስርጭት አውሉት። ታዩታላችሁ። 4 5 ቤት አለህ፣ 6 ቤት አለህ፣ 11 ልታረግ ነው የምታስበው። ጥሩ ነው፣ ግን ካልሰራህበት ብታምኑም ባታምኑም የመጨረሻው የጫፍ ትውልዶች ነን። 69ኛው ሱባኤ መግቢያው ጫፍ ላይ ነው ያለነው። አሁን ምን እናርግ? ወንጌል እናድርስ። እባካችሁን የወንጌል ስርጭቱን ራሳችሁ መሪ ሁኑና ራሳችሁ ግቡበትና የሚሰማሩትን ሰዎች የጸሎት አገልጋይ በገንዘብ የሚገለገለውን አገልግሎት አብራችሁ ግቡና ስሩ። ምክንያቱም ጊዜ የለም፣ አልቋል። ትንሽ ሙጣጭ ነች ያለችው። ይሄንን በልማድ የመጨረሻ ዘመን ነው በሚል አይደለም፣ ያለቀ ዘመን ውስጥ ነው ያለነው።
ያዳመጥነው መልእክት የተላለፈው በፓስተር ፋሲል ኃይለማርያም ነበር። በተለይም የእስራኤል ዕጣ ፈንታ አሁን ያለችበት ሁኔታን ያየንበት የእግዚአብሔር አጀንዳ በወፍ በረር የቃኘንበት ነበር። ይህም እኛን በማንቃቱ ረገድ ትጉ ያስደርገናል። መቼስ እንደዚህ ያሉ መልእክቶችን ስንሰማ ክርስትናችን ደስ ያሰኘናል። ጌታ ኢየሱስን አስደስተን ሩጫችን ለመጨረስም ያተጋናል። ከሁሉም በላይ ደግሞ ጌታን ለማየት ስለሚያስናፍቀን ፈጠን ብለን ለወንጌል ሥራ እንድንሮጥና የተቀበልናቸውን መክሊቶች ከእጃችን ለማውጣት እንድንረባረብም ያስደርገናል። ስለዚህ በየሳምንቱ ልባችንን ሰማዩን የሚያሳስብ ከያዙን ነገሮችን ማስወልቆ ብድግ አስደራጊ መልእክቶችን እናስደምጣቸዋለን። እስኪ ደግሞ ከቡታጅራ ወሌንሾ መሠረተ ክርስቶስ ቤተ ክርስቲያን መሃናይም መዘምራን ጋር ቆይታ አድርገን ተመልሰን እንገናኛለን። ባላችሁበት መልካም ቆይታ። ተስፋችን አይቀርም፣ ኢየሱስ ይመጣል። ተስፋችን አይቀርም፣ ኢየሱስ ይመጣል። እኛን ይወስደናል፣ እኛን ይወስደናል። የከበረ ስፍራ አዘጋጅቶልናል። እኛን ይወስደናል፣ እኛን ይወስደናል። የከበረ ስፍራ አዘጋጅቶልናል። መጻተኞች ነን በዚች ምድር ላይ ከቶ አንታለልም ዓለም በሚታይ ልባችን አይወድቅም ታይቶ በሚጠፋ ገና ይጠብቀናል የዘላለም ተስፋ ገና ይጠብቀናል የዘላለም ተስፋ በላይ እስታለን በሰማይ ሀብታለን ባብል ማይበላ ለሰው ጥበብ ያልተሰራ ቤታለን በሰማይ እኛ
እውነት ነው። የሰማዩን ርስታችን እንግዲህ ስናስብ ከዚህ የበለጠ በከፍተኛ ደረጃ የሚያስደስተን ነገር ሊኖር አይችልም። ስለዚህ ሰማይ ባዶ እጅ አይገባምና የወንጌል ሥራ ተቀዳሚያችን ይሆንልን። ክቡራት አድማጮችና ተመልካቾቻችን ከሰኞ እስከ እሁድ ባሉት ቀናት በዓለማችን ላይ ምን የሆነ ምን እየተደረገ እንዳለ የሚያመላክቱንን የየዕለቱን መረጃዎች በእኛው ምጽአቱ አዋጅ ነጋሪ አገልግሎት በዩቲዩባችን ላይ በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት ውይይት አማካኝነት የሚቀርቡ ወቅቱን የጠበቁ መረጃዎች ያካፍሉናል። ስለዚህ ብታደምጧቸውና ለሌሎችም ወገኖች ደግሞ ሼር ብታደርጉላቸው አንዱ የምንነቃበትና ሌሎችንም ደግሞ የምናነቃቃበት መንገድ ነውና ስለዚህ በዛ ላይ አብራችሁ እንድትተጉ ጥሪያችን ነው። እንደዚሁም ደግሞ ዘወትር ቅዳሜ በቀጥታ ስርጭታችን ገብታችሁም ትከታተሉ ዘንድ እናንተም ጋር ያሉ ሐሳቦች ቢኖሩ ብታጋሩንና የጋራችን በሆነው ተጋርሎ ላይ የበኩላችሁን ኃላፊነት እንድትወጡ በራችን ክፍት መሆኑንም በዚህ አጋጣሚ ልጠቁማችሁ ወዳለሁ። ለመቋጫነት ወደ ያዝነው መረጃ ወደ ተፈጥሮ አደጋ ዜና እናልፋለን። በመላው አህጉር ማለት ይቻላል በ1000 ዓመት የሚከሰት የተፈጥሮ አደጋ በአንድ ሳምንት ውስጥ ብቻ አስተናግዳለች ተብሏል። ከአሜሪካኑ ቴክሳስ የጎርፍ አደጋ ባሻገር እምብዛም የአውሎ ነፋስ አደጋ የማያጠቃቸው የአውሮፓ ሀገራት ጭምር ይህንን አደጋ ክፉኛ አስተናግደዋል። በተለይም በቻይና የተከሰተው በከፍተኛ መጠን በዘነበው ዝናብ አማካኝነት የተነሳው የጎርፍ አደጋ ይሄ ነው የማይባል ነው ተብሏል። በተለይም የጓንዡ ከተማን በከፍተኛ መጠን ያጠቃው የጎርፍ አደጋ ይሄ ነው የማይባል ጉዳት አስከትሏል። ከ200,000 በላይ ሰዎችንም አፈናቅሏል ተብሏል። ባሳለፍነው ሳምንት በአውሮፓ በጣሊያን እንደዚሁ ደግሞ ደራሽ ጎርፍ ከፍተኛ ውድመትን አስከትሏል። አውሎ ነፋስ አጥቅተዋቸው የማያውቁ የአውሮፓ ሀገራት ጥቃቱ እንደዚሁ ጎብኝቷቸዋል። ከፍተኛም ጉዳት አስከትሏል። በተጨማሪም በምስራቁ የዓለማችን ክፍል ያለችው ኒውዚላንድ እንደዚሁ ከፍተኛ መጠን ያለው ጎርፍ አስተናግዳለች። የአሜሪካን ግዛት ወደ ሆነችው ኒው ሜክሲኮም የተሰማው ከፍተኛ ጉዳት ያስከተለ የጎርፍ አደጋና የቶርኔዶ ስጋት ተጋርጦባታል ተብሏል። የሩቅ ምስራቋ ኢንዶኔዥያም የሆነው 6.7 በሬክተር ስኬል ባስቆጠረ የመሬት መንቀጥቀጥ ከባድ ጉዳት አድርሷል። ሕንፃዎች፣ መኖሪያ ቤቶችና ተሽከርካሪዎችም ሲወድሙ ታይተዋል። በሰው ሕይወት ላይ ያደረሰውና ምን ያክል ውድመትና ኪሳራ እንዳደረሰ እንግዲህ በውል አልታወቀም። ወገኖች እንግዲህ መቼስ ድንገት ሳይታሰብ የተከሰተው ጎርፍ ከየት መጣ ሳይባል ዱብዳ የሆነውን ስናየው የእግዚአብሔር ድምፅ ይመስላል። የሰማዩም እንዲሁ አንድ ቀን መምጣቱ አይቀሬ ነው። ድንገት ሳይታሰብ የሚከሰት ምንም ነገር ኮሽ ሳይል አመጣጤ እንደ ሌባ ነው ያለውን አስታዋሽ ነውና ተስፋችን እግዚአብሔር ብቻ ይሆንልን። የሰው ሕይወትም ሳይታሰብና ባልጠበቀ ሁኔታ ድንገት ሳይዘጋጅበት የምድር ቆይታው ድምዳሜው ላይ ሊያደርሰው ይችላልና ቀድሞ ከሞት በኋላ ያለውን ጎዳናውን አውቆ ቢሰናዳ ደግሞ ትልቁ ማስተዋል ይሄ ነው። ለዚህ ደግሞ ሰው ወደ እግዚአብሔር ወደ ዘላለም ሕይወት የሚያስገባውን ጠበቃውን ኢየሱስን የእርሱ ማድረግ ግድ ይላል። ለዚያም ሲባል የልብን በር በንስሐ ከፍቶ ማስገባቱ አሁን በቁም እያለ ሊፈጽመው የሚገባው ነው። እግዚአብሔር ሁላችንንም ይወዳል። ኢየሱስ ክርስቶስ ከዘላለም ሞት ያድናል። አምልጡ፣ አምልጡ፣ ፍጠኑ፣ ወደ ኢየሱስ ክርስቶስ ኑ የማያቋርጥ መልእክታችን ነው። ዛሬም ጨምሮ እንግዲህ ለዕለቱ አሰናድተነው የነበረው የምጽአቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምጽአቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ፣ ሰብስክራይብ በማድረግም አብረን አገልግሎታችን እንቀጥል። እየጸለያችሁልን ያላችሁ ወገኖችም እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ዮሐንስ ራእይ ምዕራፍ 1 ቁጥር 8። እግዚአብሔር አምላክ ባላችሁበት ቦታ አብዝቶ ይባርካችሁ። በደህና ሁኑ። ተመልሼ መጥቻለሁ። ወገኖች
በመላው ዓለም ሆናችሁ ዜናችንም ተከታተሉ። የእግዚአብሔር ቃል እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይለናል። እንግዲህ እግዚአብሔር ሐሳብና አጀንዳ ሰውን ወደ ቀደመው ወደ ዘላለም ሕይወት መመለስ ነውና ሰው በኃጢአት ከወደቀ ጀምሮ እንዴት ብሎ ወደ እርሱ የሚመጣበትን መንገዶች ሲያመቻችለት፣ ሰውም በአመፃው ሲቀጥል፣ መጨረሻ ግን ጌታ ኢየሱስ ክርስቶስ ምትክ የሌለውን ኃጢአት የሌለበት ሰው ሆኖ ተወልዶ ክቡር ደሙን ወደ አብ አቅርቦ ተፈጸመ ብሎ ሕይወቱን ሰጠልን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ በዓለም ላሉ ሰዎች በሙሉ ለነጩም፣ ለጥቁሩም፣ ለሀብታሙም፣ ለድሃውም፣ ለተማረውም፣ ላልተማረውም በዓለም ላይ ለሰዎች ሁሉ የመታረቂያው መካከለኛ ክርስቶስ ብቻ ስለሆነ ሌላ ምንም ተጨማሪ ስለማያስፈልግን ጭማሪም ስለማይመጥነው በኢየሱስ ክርስቶስ በኩል የመጡትን ብቻ ስለሆነ እግዚአብሔር የሚቀበለው። ለዚያም ነው እኛ ይህንን የምስራች፣ ይህንን ታላቅ ደስታ፣ ታላቅ የምስራች፣ ታላቅ መድኃኒት የሆነው ክርስቶስን ለማድረስ አብዝተን የምንጮኸው። እንደዚህ የሚባል ሃይማኖት አለኝ ብንለው እግዚአብሔር አያውቀው። ልጄ ኢየሱስ አለ ወይ ነው ጥያቄው። ልጁ ያለው ሕይወት አለው የሚለው ለዚያ ነው። ይሄ ሕይወት የሌላችሁ ቀናችሁ ዛሬ ነው። በየትኛውም የሀብትና የእውቀት ጣሪያ ላይ ያላችሁም ሆነ በሕመምም ያላችሁ፣ እንደዚሁም በማረሚያ ቤት የምትገኙ፣ በቤታችሁ በየጓዳችሁ በየመኝታ ቤታችሁ በትራንስፖርትም ሆናችሁ በስልኮቻችሁ አሁን እየሰማችሁ እያዳመጣችሁ ያላችሁ በሙሉ ይህንን ዕድል ተጠቀሙበት። እግዚአብሔር አሳልፎ የሰጣችሁ የከበረ ዕድል ነው። አጠገባችሁ ነው ያለው። ውጫችን የሞላ ቢመስልም ውስጣችንን ክርስቶስ ቦታውን ካልያዘ የሰውነት ክብር ላይ ገና አልደረስንምና በአንዲት ደቂቃ ንስሐ ክርስቶስን የሕይወታችሁ ጌታ አድርጉት። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ማንም ሁለተኛውን ሞት እንዳይሞት ዕድል ሰጥቶናል። መጠቀም የእኛ ፈንታ ነው። ትንፋሻችን ጸጥ እስክትል ድረስ ይጠብቀናልና በቁም እያላችሁ ዛሬ የእርቅ ቀን እንዲሆንላችሁ ከኔ ጋር አብረን በእግዚአብሔር ፊት አጭር ደቂቃ ንስሐ እንገባለን። አምናችሁ እኔ የምለውን በአፋችሁ ተናገሩ። ግድ መጮህ አያስፈልጋችሁም። ቀስ ብላችሁ መናገር ትችላላችሁ። እግዚአብሔር ይሰማችኋል። መንፈስ ስለሆነ ይሰማችኋል። እመኑት። የእውነታችሁን በሉ፣ ይቀበላችኋል። እግዚአብሔር ሆይ ይህንን ትልቅ ዕድል ስለሰጠኸኝ አመሰግንሃለሁ። እንድሞት አትፈልግምና ኢየሱስ ክርስቶስ በመስቀል ላይ ለእኔ ሲል እንደሞተ እንደተቀበረና እንደተነሳ ደግሞም እንደሚመጣ አምናለሁ። ሕይወቴን ተቀበለኝ፣ በደሌንና መተላለፌን ይቅር በለኝ። ይቅር ስላልከኝም አመሰግናለሁ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። ደጋግማችሁ በኢየሱስ ክርስቶስ ስም እያላችሁ ጸልዩ። መጽሐፍ ቅዱስን ከዮሐንስ ወንጌል ጀምራችሁ አንብቡ። በአካባቢያችሁ ወደሚገኝ ቤተክርስቲያን ሄዳችሁም ኅብረት አድርጉ። ለእኛም ደውሉልን፣ እንጸልይላችኋለን፣ እናበረታታችኋለን። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ።